በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትገኙ ክርስቲያኖች ሁሉ እንኳን ለ2018 ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት አደረሳችሁ እያልን እንደሚታወቀው በዚህ ዕለት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሚታሰብበት የታላቁ ቅዱስና ንጉሥ ካህን የቅዱስ ላሊበላ በዓለ ልደትም ይታሰባል። በዚህ ዕለት እንደ ቤተ ክርስቲያናችን ትውፊትና እንደ ታላቁ እንደ ቅዱስ ላሊበላ ገድል ከዛሬ 900 ዓመት ጀምሮ ኦርቶዶክሳውያን በዚህ ዕለትና በዚህ ቦታ እየተገኙ በረከተ ሥጋ በረከተ ነፍስ እያገኙ የሚመለሱበት መሆኑ ሁሉም የሚያውቀው ነውና አሁንም ደግሞ ለ2018 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት የተለመደውን ዝግጅታችንን አጠናቀን በመላው ዓለም ያላችሁትን ሁሉ በዚህ ተገኝታችሁ በረከት እንድታገኙ እንደ ደብራችን እንደ ከተማችን ዝግጅታችንን አጠናቀን የምንገኝ ስለሆነ በመጽሐፍ ቅዱስ እለሰ ያዕቅቡ ኪዳኔ ወአመጽኦሙ ኀበ ደብረ ቅዱስ ቃል ኪዳኔን የሚጠብቁትን ወደ ተቀደሰው ስፍራዬ አመጣቸዋለሁ ተብሎ በነቢየ እግዚአብሔር ልዑለ ቃል ኢሳይያስ እንደተነገረው በዚህ ቅዱስ ስፍራ በአባቶቻችን ቃል ኪዳን በተባረከው ድንቅ የክርስትና ምልክትና የዛን ዘመን የክርስትና ታላቅነት የሚገለጥበት ቅዱስ ስፍራ ስለሆነ በዚህ ቀን ተገኝታችሁ በረከተ ሥጋ በረከተ ነፍስ እንድታገኙ ሁሉ አስቀድሞ በባረከን ባከበረን በታላቅም ስም በጠራን በጌታችን መድኃኒታችን በኢየሱስ ክርስቶስ ስም ጥሪያችንን እናስተላልፋለን። በዚህ ስፍራ ወይም በዚህ ቅዱስ ቦታ ለመምጣት ያሰባችሁ በሀሳብ ላይ በዝግጅት ላይ ያላችሁ ሁሉ ምንም አይነት ስጋትና ሰቀቀን ሳይኖር ቦታው የበረከት ቦታ ነው። ካለው ወቅታዊ ሁኔታ አንጻር በግራ ቀኙም ቢሆን ይህንን በዓል የሚቃወም ማንም እስከሌለ ድረስ ምንም ስጋት ሳያገኛችሁ እንድትገኙ አሁንም በድጋሚ ጥሪያችንን እናስተላልፋለን። የእግዚአብሔር ሰላም ከሁላችን ጋር ይሁን።